በታዋቂው ቲክቶከር ጆን ዳንኤል መዝገብ የተከሰሱ ሴቶች በሙሉ በዋስ እንዲፈቱ ብሏል። በቅርቡ ሴት ልጇ የተገላገለችው ይዲዲያም አብራ እንድትፈታ ተወስኗል። የፍርድ ቤቱ ውሎ ምን ይመስላል? እስኪ መረጃውን በአጭሩ ልንገራችሁ። በነ ዮሐንስ ዳንኤል መዝገብ ከተከሰሱት መካከል ሁለቱ በዋስ እንዲወጡ ተፈቀደ። በነ ዮሐንስ ዳንኤል መዝገብ ከተከሰሱት 6 ተከሳሾች መካከል ሁለቱ ዋስትና ሲፈቀድ የአራቱ ተከሳሾች ዋስትና ጥያቄ ግን ተቀባይነት ሳያገኝ ቀርቷል። እንደ ኢትዮፒካ ሊንክ ዘገባ ከሆነ ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ እሌኒ ክንፈ፣ ይዲዲያ ነጻነት የተባሉ ተከሳሾች ላይ አቃቢ ሕግ ያቀረባቸው ክሶች ነሐሴ 16 ቀን 2016 ዓ.ም በግምት ከምሽቱ 3 ሰዓት ከ30 ሲሆን ንብረትነቱም የኢትዮጵያ አየር መንገድ የሆነ የበራ ቁጥሩ ኢቲ 190 ቦምባርዲየር ኪው400 አውሮፕላን ያለ አግባብ በመያዝ በቁጥጥር ስር አውለዋል። የመንግስት ሰራተኛ ኦፊሴላዊ ግዴታ እንዳይፈጽም በመቃወምና አለመታዘዝ ፈጽሟል የሚሉ መሆናቸው ይታወቃል። በቲክቶከሩ ዮሐንስ ወይም ጆን ዳንኤል ላይ ደግሞ ከነዚህ ሁለት ክሶች በተጨማሪም መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ሶስተኛ ክስ እንደቀረበበት ይታወቃል። ተከሳሾች በቀረበባቸው ክስ ላይ የዋስትና መብታቸው ተከብሮላቸው ክሱን በውጪ ሆነው እንዲከታተሉ ጥያቄ አቅርበው የነበረ ቢሆንም ክሱን የሚመለከተው የከፍተኛ ፍርድ ቤት ተጠርጣሪዎቹም የቀረበባቸው ክስ ከባድና ተደራራቢ በመሆኑ ዋስትና አያሰጥም በሚል ጥያቄያቸውን ሳይቀበለው ቀርቶ ቆይቷል። ከወራት እስር በኋላ የተከሳሽ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ሌላ ነጥብ እንዳለ ጠቅሰው ቢከራከሩም ይህም ተቀባይነት ሳያገኝ ቀርቷል። የካቲት 20 ቀን በነበረው ቀጠሮ ደግሞ ፍርድ ቤቱ ተከሳሾች ከቀረቡባቸው ክሶች ውስጥ ክስ 2ን በመተው በሌላ እንዲከላከሉ ብይን ሰጥቷል። በዚህ መሰረት ተደራቢ ክስ ለሌላቸው እንዲሁም ደግሞ ይዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋ እንዲሁም በአሁኑ ወቅትም የመውለጃ ቀኗ በመድረሱም የዋስትና መብት ይከበራል የሚል ጥያቄ አቅርቦ ነበረ ከወር በፊት። ይሁን እንጂ የከፍተኛ ፍርድ ቤት መጋቢት 17 ቀን 2017 በነበረው ቀጠሮ የተከሳሾችን የዋስትና ጥያቄ ሳይቀበለው ቀርቶ ይዲዲያ በዛው በእስር ቤት ለመውለድ ተገዳለች። ተከሳሾች የከፍተኛው ፍርድ ቤት ውሳኔ በመቃወማቸው በጠቅላይ ፍርድ ቤት የዋስትና ጥያቄያቸው ያስቀርባል ተብሎ ሲታይ ቆይቷል። ዛሬ ሐሙስ ግንቦት 14 ቀን 2017 ዓ.ም በነበረው ቀጠሮ ፍርድ ቤት አንደኛ ተከሳሽ ዮሐንስ ዳንኤል 2 ተደራራቢ ክሶች ያለበት እንደተጠበቀ ሆኖ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ በአንድ ክስ ብቻ ተከላከሉ የተባለ ቢሆንም የቀረበባቸው ክስ ከሚያስቀጣው ከባድ ቅጣት አንጻርና በስነ ስርዓት ሕጉ ዋስትና ሊያስከለክል የሚችል ምክንያት አለ ብለን በማመናችን የስር ፍርድ ቤት በዋስትና ቢወጡ ቀጠሮ አክብረው አይመጡም ብሎ የወሰነውን ውሳኔ አጽንተናል ሲል ወስኗል። እሌኒ ክንፈና ይዲዲያ ነጻነትን በተመለከተ ችሎቱ ዋስትና የፈቀደ ሲሆን በውሳኔውም ዝርዝር እሌኒ ክንፈ ህመም ያለባትና ሕክምና እየተከታተለች መሆኑን የሚገልጽ የሕክምና ማስረጃ ይዛ ለዚህ ፍርድ ቤት በማቅረቧ ይዲዲያ ነጻነት ደግሞ ነፍሰ ጡር ሆና ክርክር ስታደርግ በመቆየቷ አሁን ደግሞ ወልዳ ሕፃን ልጅ ይዛ በችሎት የተገኘች በመሆኑ በዋስ ቢወጡ በቀጠሮ ቀናቸው ይገኛሉ የሚል እምነት ፍርድ ቤት በመያዙ እያንዳንዳቸው በ100,000 ብር ዋስትና እንዲወጡ ወስኗል ሲል ኢትዮፒካ ሊንክ ዘግቧል።